ይሄን መርሳት የለብንም። እኔ ይሄ ቻሌንጅ ይሄ ፈታኝነት መቼ ነው የሚያቆመው ነው ፍኖተ ጽድቅ አሁን ወደፊት ተስፋ ሆኖ ነው የሚቀጥለው ወይስ ስጋት ነው? እነኚህ በምስሉ ላይ የምትመለከቷቸው ልጆች የጅማ አካባቢ ኦርቶዶክሳዊ ወጣቶች ሲሆኑ የእፎይን ቪዲዮ ሪፖስትና ፕሮፋይል አድርጋቸዋል በሚል ዛሬ 6ኛ ቀናቸውን በእስር ቤት እየማቃቆ እየተሰቃዩ ይገኛሉ። ጳጳስ መሆን ማለት ሊቅ መሆን ማለት አይደለም እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። ያለው መሪጌታ እንግዲህ መሪጌታ የሚለውን ስም እንደነገርኩት ነው፣ በመተማመን ነው የምንቀበለው። በአንድ ነገር እንግባባ። የገብረን ግስ ይገሱልኛል። በቻላችሁት ፍጥነት ይህንን ቪዲዮ ለወንድማችን ለእፎይና እንዲወስ በአቋምና በስራ እነሱን ለሚመስሉ ወንድምና እህቶቼ አድርሱልኝ። ሌላ ምንም ልል አይደለም። በብዙ መከራ ውስጥና ፈተና ውስጥ እያለፋችሁ እንደሆነ አውቃለሁ። ነገር ግን በዚህ መከራ ውስጥ ብትሆኑ እንኳን ለትንሣኤ በዓል እግዚአብሔር አምላክ አደረሳችሁ። ምናምናትና ምንወዳት ተስፋችንና ወኔያችን የሆነችው ወላዲተ አምላክ በቀሚሶቿ ተሸፍናችሁ ትጋርዳችሁ። ዛሬ እኛ ነጭ ለብሰን የፋሲካ በዓልን ስናከብር በእነ እፎይ ምክንያት በጅማ የታሰራችሁ ፍርድ ያላገኛችሁ ኦርቶዶክሳውያን ባለማተቦች እናንተንም እንኳን አደረሳችሁ። በባዕድ አገር በስደት ያላችሁ ባልጋ ቁራኛ በደዌ ዳኛ ተይዛችሁ በየጸበልና በየሆስፒታሉ ያላችሁ እግዚአብሔር አምላክ ለእናንተ የሚድረስላችሁ እንኳን አደረሳችሁ። እኛ ከቤተሰቦቻችን ጋር ይህንን በዓል ስናከብር እናንተ የሻሸመኔ ኦርቶዶክሳውያን ዛሬም በትላንትና ትዝታ ውስጥ ያላችሁ ልጆቻችሁ እንደዚህ ጧፍ ለቅድስት ቤተክርስቲያን አብርተውና ደምቀው ያለፉ ቤተሰቦች እንኳን አደረሳችሁ። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስ ፕሮግራሞች ተመልሻለሁ። የጳጳሱንም ጉዳይ እናያለን። ሲኖዶሱስ ምን አለ የሚለውን እሱንም መረጃ ይዘናል። እስከ መጨረሻው ተከታትላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁን። ወደ መረጃው እንለፍ። ለምንድን ነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? ለምንድን ነው እንደዚህ የተደነቃችሁት? አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁዕ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ ነው። ጳጳስ መሆን ማለት ሊቅ መሆን ማለት አይደለም እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው። የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመልምሎ አይገባም። የተማረ ያንን የሚያሟላ ነው። ሲኖዶሱ እንኳን የሆነ ችግር እንኳን በመጻሕፍት ላይ ወይ የሆነ ነገር ቢኖር ለሊቃውንት ጉባኤ ነው የሚመራው። ሊቃውንት ጉባኤ መርምሮ አይቶ ፈትሾ ስተት ካለው ሲኖዶስ ውሳኔ መስጠት ነው፣ ማጽደቅ ነው። የሊቃውንት የመረመሩትን ከዚያ በተረፈ ግን ያ ማለት በጣም የሊቃውንት ጉባኤ ሰብሳቢ የሆኑ እንደና ብፁዕ አቡነ እንድርያስ ያሉ ትልልቅ ሊቃውንት የሉም ማለት አይደለም። አሉ። የአብነት መምህራን የሆኑ ብፁዓን አበው ሊቃነ ጳጳሳት ከሊቃውንት የሚመደቡ አሉ። ግን አንዳንዶቹ ደግሞ አይደለም። ከውዳሴ ማርያም ከመልከ ማርያም ያልዘለለ ያላቸው ደግሞ አሉ። እና ይህ ምንድነው? እንደዚህ ያለ ነገር ምንድነው? እኔ ለብፁዕ አባታችን ቅድም የተወሰነ አንስተዋል። ሰአል ወለነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም የሚለውን ሰዓታት አልጮሁትም? ንትፌሳህ ኩልነ በዝክረ ስምኪ ጥዑም ወደ ማእስካሪኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለውን ሲያዜሙት አልኖሩም ወይ? ቅድስት ማርያም ቤዛዊተ ኩሉ ዓለም ይበል ህዝብ የሚለውን አብረው አገልጋዮች ቁጭ ብለው የሚሉት አላሉትም? አልደገሙትም ወይ እሳቸው? ስለዚህ እንጠይቃለን፣ ማን ናቸው ይህ አባት? የት ነው የሚውሉት? የዚህን ያህል የተሐድሶ መናፍቃንን ትምህርት በጵጵስና ሹመት ውስጥ ሆነው እስከ ማስተማር የደረሱ ውሏቸው የት ነው? አባትነታቸውን እንደ አባት ክህነታቸውን እንደ ክህነት እናከብራለን። በቤተ ክርስቲያን ጉዳይ ግን በአስተምሮ በዶግማ ጉዳይ ግን ወለም ዘለም አንልም። መታወቅ አለበት። ይሄ ዘመኑ ሊበቃ ይገባል። ዝም ብለው ተነስተው ያልሆነ ትምህርት አስተምረው ሲወርዱ ዝም የሚባልበት ዘመን ሊበቃ ይገባል። አቅቶናል። እውነት ለማውራት ደክሞናል። የምዕመናኑ ሞት፣ የምዕመናኑ መሰደድ፣ ኦርቶዶክሳውያኑ ማለቅ፣ በፖለቲካ ምክንያት ህዝባችን መሰቃየቱ አይምሮአችን አድክሞታል። አትበጥብጡን፣ ይበቃናል ሌላው መከራ። ስለዚህ ከዚህ ቪዲዮ ጋር በተያያዘ
ማየት አለብን ብዬ የማስባቸውን ጉዳዮች ላስቀምጥ። የመጀመሪያው ይህ ጩኸት የማን ነው የሚለውን በደንብ ማወቅ አለብን ብዬ አስባለሁ። ይህ ትምህርት የማን ነው? ይህ ትምህርት ዛሬ የተነሳ አይደለም። የእመቤታችን መድኃኒት የምንልበትን ቤዛዊት የምንልበት ዛሬ የተነሳ አይደለም። ተሐድሶ መናፍቃን ከተለያዩ አውልድ መጻሕፍት እያወጡ ህዝቡን ለማደናበር የሚሄዱበት መንገድ ነው። እሳቸው በዚህ መስመር ውስጥ ገብተው ይህን ትምህርት ለማስተማር የበቁት ለምንድን ነው? በአስቸኳይ መልስ እንፈልጋለን። በአስቸኳይ ይህ ጩኸት የተሐድሶ ጩኸት ነው። በደንብ እንድትይዙት። ሁለተኛው ቤተክርስቲያን ባልዋለችበት በራሱ ማዋል፣ ቤተክርስቲያን ያላለችውን ያላስተማረችው እንዳስተማረች አድርጎ ማቅረብ አንዱ የተሐድሶ መገለጫ ነው። ስለዚህ በደንብ መልስ እንፈልጋለን። የኢትዮጵያ ቤተክርስቲያን ጠቅላይ ቤተ ክህነት፣ መንበረ ፓትርያርክ፣ ሊቃውንት ጉባኤ፣ የካህናት መምሪያ አጠቃላይ በዚህ ጉዳይ ላይ መልስ እንፈልጋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ቤተክርስቲያን፣ የማህበረ ቅዱሳን ቴሌቪዥን በአስቸኳይ ኢንተርቪው አድርጋችሁ መልስ እንፈልጋለን። ህዝባችን በአንድነት ጸንቶ እንዲኖር እንፈልጋለን። እሺ ቤተሰብ ለዛሬ ያዘጋጀነው ፕሮግራም ይሄን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰዎች አሁንም በድጋሚ ላስታውሳችሁ ሰብስክራይብ በማድረግ ቤተሰብ እንሆን። በየቀኑ የምንለቀው ቪዲዮ እንዲደርሳችሁ ማለት ነው። መልካም ቀን። ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ።